አርዕስተ ዜና። የኢትዮጵያ ሀገራዊ ምክክር ኮሚሽን ከተለያዩ የሙያ ማህበራት ተወካዮች ጋር ተወያየ። በ3 ዓመት ውስጥ በ12000 ሰዎች ላይ እርምጃ መወሰዱ ተገለጸ። ከውጭ ሩዋንዳና ዲሞክራቲክ ሪፐብሊክ ኮንጎ የሰላም ስምምነት ሊፈራረሙ ነው ተባለ። ጤና ይስጥልኝ ክቡራን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ትዕግስት ተስፋዬና እኔም ደረጀ ይልማ ዜናው ወደ እናንተ እናደርሳለን። ለምልክት ቋንቋው ደግሞ ዳዊት ጎሳይ አብሮናል። አሁን ወደ ቀዳሚው ዜና አልፋለሁ። የኢትዮጵያ ሀገራዊ ምክክር ኮሚሽን ከተለያዩ የሙያ ማህበራት ተወካዮች ጋር ተወያየ። በውይይቱ ወቅት የሙያ ማህበራቱ ተወካዮች በአብዛኛው የሀገሪቱ ግጭቶች መንስኤ በሆነው ትርክት ላይ ምን ተሰራ ሲሉ ለኮሚሽኑ ጥያቄ አቅርበዋል። መሳይ ገዛኸኝ። ሀገራዊ ምክክር ኮሚሽን የኢትዮጵያ የሙያ ማህበራት የላቀ ተሳትፎ ለሀገራዊ ምክክር ውጤታማነት በሚል መሪ ሀሳብ ከተለያዩ ሙያ ማህበራት ተወካዮች ጋር በአዲስ አበባ ምክክር አካሂዷል። በውይይቱ ወቅትም ለኮሚሽኑ ቀሪ ስራዎች ውጤታማነት ማህበራት የበኩላቸውን ኃላፊነት እንዲወጡና ለችግሮች መፍትሄ እንዲያመላክቱ በኮሚሽኑ ተጠይቀዋል። የሙያ ማህበራቱን ወክለው የተገኙ ተሳታፊዎችም አስተያየትና ጥያቄያቸውን አቅርበዋል። የሀገራዊ ምክክር እያደረገ ያለው ሂደቶች ጀንደር ሴንሲቲቭ ቢሆኑ እና ካሁን በኋላ የሚደረጉት ምርጫዎች ኢምፕሊሜንቴሽኖች እና እያንዳንዱ የስራ እቅዶች ጀንደር ኢንክሉሲቭ ቢሆኑ የሚል አስተያየት ለመስጠት ነው። እንደ ችግርን ግን የውጭ ኃይሎች አልተያዙ። ኢትዮጵያ ላይ እኛ ኢትዮጵያውያን ብቻ ሳይሆን የውጭ ኃይሎች በቀጥታም ይሁን በተዘዋዋሪ የሚያደርጉት ተጽዕኖ ከፍተኛ ነው። የኢትዮጵያ ሰላም መሆን፣ የኢትዮጵያ አንድነት የነሱ የህልውና ጉዳይ ነው እና እነዚህን ኃይላት በምክክሩ ሂደት የማሳተፍ ወይ ደግሞ በምክክሩ ሂደት ተጽዕኖ እንዳያደርጉና ራሳቸውን አብስቴን የሚያደርጉበት ሂደት ያደረጋችሁት ነገር ምንድነው? እነሱ ሳልታሰቡ የሚል ነው። ኮሚሽኑ በመጨረሻ ላይ ምክረ ሀሳብ ማቅረብ ነው የሚል ነው ያለው። ከዛስ ግጭቶች በሀገራችን ውስጥ ያሉ የቆዩ ትርክቶችን መሰረት አድርገው የሚፈጠሩ ናቸው። እንግዲህ ሩት ኮዙ የሚመስለኝ ትርክት ነው መሰራት ያለበት እሱ ላይ ይመስለኛል። ዝም ብለን ብንወያይ እሱ ላይ ካልተሰራ ዝም ብለን ብንነጋገር ከላይ ነው የሚያስኬደን። ስለዚህ እሱ ላይ ደግሞ ለመስራት የኮሚሽኑ ብቻ አክቲቪቲ አይመስለኝም። መንግስት ትልቅ ኃላፊነት አለበት። እነዚህ የሌሎች ፓርቲዎች ሪፕሬዘንቴሽን ነው መታየት ያለበት፣ ቁጥሩ ሳይሆን 56 የፖለቲካ ፓርቲዎች ጋር መስራታቸው ብቻ ሳይሆን እነዚህ 56 የፖለቲካ ፓርቲዎች የሚወክሉት እንግዲህ ናሽናል ናቸው፣ የመንደር ናቸው፣ የተለያየ አደረጃጀት ስላለ ቁጥሩ ብዙ እንትን እንዳያደርገን እሱም ታይት የሚል አስተያየት አለኝ። የተሰበሰቡት ዳታዎች በድምፅ፣ በምስል፣ በቪዲዮ፣ በጥያቄ፣ በጽሁፍ የእውነት የኢትዮጵያን እና የሕዝቧን ችግር በዚህ ልክ የተሰበሰበ ዳታ ያለ አይመስለኝም። ተበትኖ ነው አብሮ ከኮሚሽኑ ጋር የሚበተነው የሁሉ ዳታ የት ነው የሚቀመጠው? የኮሚሽኑ ኮሚሽነሮች ለቀረቡ ጥያቄዎች ምላሽና ማብራሪያ ሰጥተዋል። የኮታ ሲስተሞችን እንጠቀማለን። የምናዘጋጃቸው ዝግጅቶች ጀንደር ሴንሲቲቭ የአካል ጉዳተኞችን የወጣቶችን ኢንትረስት ወይም ደግሞ አክሰሲቢሊቲ ምቹ ሁኔታ ለመፍጠር እንጥራለን። ፐርፌክት አይደለንም። ያለንበት የሀገራችን ኮንቴክስት አለ። የኢንፍራስትራክቸር፣ የካልቸር የተለያዩ ተጽዕኖዎች ስላሉ በቻልነው አቅም ኢንክሉሲቭ እና ሴንሲቲቭ ለመሆን እየሞከርን ነው። ለምሳሌ ምርጫዎች ላይ ከህብረተሰብ ክፍሎች የሚመጡት ቢያንስ 30% ሴቶች እንዲሆኑ እናረጋለን ወይም እንሞክራለን። ሁሉም ዶክመንት ነው ፕሮፐርሊ። ነገ ያብቃ፣ ይሄ ከነገ ወዲያ ያብቃ፣ ከአመት በኋላ ከ10 ዓመት በኋላ በኢትዮጵያ ሀገራዊ ምክክር ኮሚሽን ውስጥ የተደረጉት ነገሮች በደንብ ተሰንደው ያውም ሂደቱ ሲያልቅ አይ ቲንክ ናሽናል ትሬዠር ስለሆነ ወይ መዘክር የሚላክ ነው። አዋጅ ቁጥር 1265/2014 አንቀጽ 9 ላይ ምክረ ሀሳቦችን የኢትዮጵያ ሀገራዊ ምክክር ኮሚሽን ለሕዝብ ተወካዮች ምክር ቤት ያቀርባል፣ ለአስፈጻሚው ያቀርባል፣ ለሚመለከታቸው አካላት ያቀርባል፣ እንዲሁም ደግሞ
ለህዝብ ያቀርባል ነው የሚለው። ካቀረበ በኋላ አቅርቦ መተው ሳይሆን የአሰራር ስርዓቱን በተከተለ ሁኔታ እንዴት ባለ መልኩ መንግስት ፈጽሞታል የሚለውን በተመለከተ የክትትል ስርዓት የሚዘረጋበት አግባብ አለ። የኢትዮጵያ ሀገራዊ ምክክር ኮሚሽን ማክሰኞ ዕለት ከሃይማኖት ተቋማት ተወካዮችና ከሲቪል ማህበረሰብ ድርጅቶች ጋር በተመሳሳይ ለችግሮች መፍትሄ በማፍለቅ ረገድ እንዲያግዙት ውይይት ማድረጉ ይታወሳል። የዓለም አቀፍ ኩባንያዎች ወደ ኢትዮጵያ ገበያ መቀላቀል በሀገር ውስጥ ነጋዴዎች ላይ ተጽዕኖ ያሳድራል ተባለ። በሌላ በኩል የሀገር ውስጥ ነጋዴዎች ወደ ዓለም አቀፍ ገበያ እንዲቀላቀሉ ከማስቻል ባሻገር የመንግስት ግብር በወቅቱ ስለሚያስገቡ ከፍተኛ ጠቀሜታ እንዳለው ኢሳት ያነጋገራቸው የምጣኔ ሀብት ባለሙያዎች ገልጸዋል። የዚህን ዜና ዝርዝር ገነት ዘዘው እንደሚከተለው ታቀርባለች። ዓለም አቀፍ ኩባንያዎች ወደ ሀገር ውስጥ ገበያ መግባታቸው የሚኖረው ተጽዕኖና ጥቅም ምንድነው ስንል የምጣኔ ሀብት ባለሙያዎችን ጠይቀናል። የምጣኔ ሀብት ባለሙያው አቶ ፋሲል ጣሰው በሰጡት ምላሽ የዓለም አቀፍ ኩባንያዎች ዘርፉን መቀላቀላቸው በሀገር ውስጥ ነጋዴዎች ላይ አሉታዊ ተጽዕኖ ያሳድራል ባይ ናቸው። ይሄ የዓለም አቀፍ ጅምላውና የችርቻሮ ንግዱ ከተፈቀደለት ገፍ በማስገባት ረከስ ያለ ዋጋ በመሸጥ የሀገር ውስጥ የጅምላና የችርቻሮ ነጋዴዎች ከጨዋታ ውጪ ሊያደርጋቸው ይችላል። እንግዲህ በዚህ ከታየ የችርቻሮ ንግድ ነጋዴዎች ላይ አሉታዊ ተጽዕኖ ያመጣል። ያም ሆኖ ግን የነዚህ አካላት መግባት የሸማቹን የገበያ አማራጭ ስለሚያሰፋ የሀገር ውስጥ ነጋዴዎች ከሚያሳድሩበት ተጽዕኖ ይታደጉታል ነው ያሉት። የሀገር ውስጥ የጅምላና የችርቻሮ ነጋዴዎች ጠንክረው ሌት ተቀን ሰርተው ይሄ በሀገር ውስጥ ሸማቹ ላይ በየጊዜው የሚያደርጉትን የዋጋ ጭማሪ ቆም ብለው እንዲያው ሊያስደርጋቸው ይችላል ብሎ መገመት ይቻላል። ሌላኛው ሐሳባቸውን ለኢሳት የተናገሩት የምጣኔ ሀብት ባለሙያ ዶክተር ቆስጠንጢኖስ በረሀ ተስፋ በበኩላቸው የኩባንያዎቹ መምጣት የሀገር ውስጥ ነጋዴዎች ወደ ዓለም አቀፍ ገበያ እንዲገቡ ከማስቻሉ በላይ ለመንግስት በወቅቱ ግብር ስለሚያስገቡ ፋይዳው የጎላ ነው ብለዋል። የሀገራችን ነጋዴዎች ኢንተርናሽናል ንግዶች እንዴት አድርገው እንደሚሰሩ ሊማሩ የሚችሉበት ሁኔታ ይፈጠራል ብዬ አስባለሁ። ከዚህ ሌላ ግን የኢትዮጵያ ነጋዴዎች ሊጎዱ የሚችሉበት ምንም ምክንያት የለም። አንደኛ እነዚህ ትልቅ ድርጅቶች ናቸው መጥተው እያንዳንዱ ከተማ ውስጥ ሱቅ አይከፍቱም። ስለዚህ ከእነሱ የወሰዱ ሊሸጡ የሚችሉበት ኤልሲ በመክፈት የውጭ ምንዛሬ በመፈለግ የሚንገላቱበትን ይቀንሳል ብዬ አስባለሁ። ለመንግስት ሌላው ጥቅም ያለው እነዚህ ትልቅ የውጭ ድርጅቶች በስርዓት ታክስ ይከፍላሉ። የሀገሪቱ መንግስት ለልማትና ለስራ ማስኬጃ የሚያስፈልጋቸውን ገንዘቦች በሙሉ በስርዓት ሊገባ የሚችልበት ሁኔታ ይፈጠራል። ከቅርብ ጊዜ ወዲህ በኢትዮጵያ በተፈጠረው ምቹ ሁኔታ ዓለም አቀፍ ኩባንያዎች ወደ ሀገር ውስጥ እየገቡ ይገኛሉ። ከነዚህ መካከል በ40 ሀገራት ውስጥ 14000 ሱፐር ማርኬቶች ያሉት ግዙፉ የካርፉር ኩባንያ ወደ ኢትዮጵያ ገበያ ሊቀላቀል መሆኑ ተሰምቷል። በ3 ዓመት ውስጥ በ12000 ሰዎች ላይ እርምጃ መወሰዱ ተገለጸ። ይህ የተገለጸው የአዲስ አበባ ከተማ አስተዳደር ስነ ምግባርና ጸረ ሙስና ኮሚሽን 22ኛውን ዓለም አቀፍ የጸረ ሙስና ቀን ምክንያት በማድረግ ባዘጋጀው የፓናል ውይይት ላይ ነው። ሙሉ ቀን ሰለሞን የተባበሩት መንግስታት የጸረ ሙስና ስምምነት ባቀረበው ሐሳብ መሰረት ዓለም አቀፉ የጸረ ሙስና ቀን እንደ አውሮፓውያን አቆጣጠር ዲሰምበር 9 2003 ጀምሮ በየዓመቱ በመከበር ላይ ይገኛል። የአዲስ አበባ ከተማ አስተዳደር ስነ ምግባርና ጸረ ሙስና ኮሚሽንም 22ኛውን ዓለም አቀፍ የጸረ ሙስና ቀን ምክንያት በማድረግ በዛሬው ዕለት የፓናል ውይይት አካሂዷል። በውይይቱ ላይ ከተነሱ ሐሳቦች መካከል ከሙስና ጋር ተያይዞ የሚስተዋለውን የፍትህ መጓደልና የአገልግሎት አሰጣጥ ብልሹነት የሚሞግቱ ሐሳቦች ይገኙበታል። ስራ ከተቀጠርኩ 3 ዓመቴ ነው። በ3 ዓመት ፎቅ እሰራለሁ። ይሄ ፎቅ ምን ያህል ደሞዝ ቢከፈለኝ ነው 100,000 ብር ወር ደሞዝ ቢሆን በ3 ዓመት ፎቅ መስራት ያስችለኛል ወይ? እንዲህ ያሉ ነገሮችን የሙስና ኮሚሽን እንዴት ይመለከተዋል? አንድ አባት ከእናቱ አንድን ህፃን ቆይተዩ መስቲካ ወይም ከረሜላ ገዝቼለት አባብየው መልሰዋለሁ ብሎ የመጀመሪያ ትምህርቱን የሙስና ትምህርት ያስተምራል። ይሄ ውሸት አይደለም። ከዛ በኋላ ያ ልጅ ተማሪ ያድጋል፣ በሚገርም ሁኔታ ያድጋል። ከዛ ቀጥሎ መካከለኛ ያሉ ወጣቶች ወይም ወጣቶች የምንላቸውን እንመልከት። አባት ከእናት ተደብቆ ወይም እናት ከአባት ተደብቃ ለሴት ልጇ የምታደርጋቸው ነገሮች አሉ። ምን እያስለመደቻት ነው? ምን እያስለመደው ነው? ያን ማየት ትችላላችሁ። አሁን ለምሳሌ
ሰጩም ይሄን ማን ነው የፈጠረው? ሰጩ እንዴት አድርጎ ሰጩ ለምን ይጠየቃል? ሰጩ ማጨነቀው 5 ቀን 6 ቀን 7 ቀን 1 ወር ተመላለሰ። ያ ጉዳይ ሳይፈጸምለት በቃ እንግዲህ ይሄን ካደረኩኝ አይሰጠኝም ይላል፣ ይሰጣል። እንዴት አድርጎ ነው የሚሄደው? እንዴት አድርጎ ይሆናል? አያችሁ አንዳንዴ ከላይ አዋጆች ይወጣሉ፣ ደንቦች ይወጣሉ፣ እታች ደግሞ ማክሰሚያ ይዘጋጃል እንደገና። በዋናነት እኔ ምደመድመው መጀመሪያ ራሳችን ከዚህ የጸዳን ንጹህ እንሁን። በየቢሮ ያለን በአጠቃላይ በኃላፊው ጀምሮ አርአያ እንሁን። የአዲስ አበባ ከተማ አስተዳደር ስነ ምግባርና ጸረ ሙስና ኮሚሽን ኮሚሽነር ጀማል ረዲ በበኩላቸው ሙስናን ለመከላከልና ተጠያቂነትን ለማስፈን በርካታ ተግባራት እየተከናወኑ መሆናቸውን ጠቅሰው ባለፉት 3 ዓመታት ውስጥ ብቻ በሙስና ተግባር ላይ ተሰማርተው በተገኙ ከ12000 በላይ ሰዎች ላይ እርምጃ መወሰዱን ተናግረዋል። በርካታ እርምጃዎች ቅድም እንዳልኩ ከ12000 በላይ አመራር አካላትን፣ ፈጻሚዎችን እና ደላሎችን እርምጃ ወስደናል። ይሄ ማለት እርምጃው ቅድም እንደነገርኩ አመራሩ አካባቢ የሚወሰዱ እርምጃዎች ፖለቲካዊ እርምጃ ይወሰዳል፣ ህጋዊ እርምጃ ይወሰዳል። ወደ ሰራተኛው ጋር ስንል ደግሞ አስተዳደራዊ እርምጃ ይወሰዳል፣ ህጋዊ እርምጃ ይወሰዳል። ነዋሪው ጋር ወይ ደላሎቹ አካባቢ ደግሞ ህጋዊ እርምጃ ተወስዷል። እዚህ ጠቅለል ባለ መንገድ በ3 ዓመት ውስጥ የተወሰደው ከ12000 በላይ ዜጎች አመራሩን ፈጻሚውንና ደላላውን ጨምሮ እርምጃ የተወሰደባቸው ናቸው። የአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ ኃላፊ ሀብታም ገብረ እግዚአብሔር ደግሞ ሁሉም ዜጋ ሙስናን የመታገል ኃላፊነት እንዳለበት ገልጸዋል። ሲሾም ያልበላ ሲሻር ይቆጨዋል የሚሉ አይነት ኔጌቲቭ የሆኑ ሳይዶቻችንን ትተን እጅግ በጣም ማህበረሰብን የሚያልቁ በስነ ምግባር የሚያንጹ ከፍታችንን ትልቅነታችንን የሚያሳዩ ሌሎች ተረኮች አሉን። እነዚህን ተረኮች ማጉላት ነው የሚጠበቅብን። እነዚህን ተረኮቻችንን ፈተሽ በማድረግ ወደ አገልግሎት ካመጣናቸው እጅግ በጣም የላቀ ውጤት ሊያመጡልን ይችላሉ የሚል እምነት አለኝ። ሙሰኝነት ባንዴ የሚመጣ ሳይሆን ከታች ጀምሮ የሚገነባ መጥፎ ባህሪ በመሆኑ ወላጆችን ጨምሮ የሚመለከታቸው አካላት በልጆች አስተዳደግ ላይ መስራት እንዳለባቸው በውይይቱ ተገልጿል። ኢትዮጵያ በወሰኗ ውስጥ የሚገኘውን የተፈጥሮ ሀብቷን ለመጠቀም ከማንም ፈቃድ የመጠየቅ ግዴታ እንደሌለባት የውጭ ጉዳይ ሚኒስቴር አስታወቀ። ሚኒስቴሩ ትላንት ያወጣው መግለጫ ታላቁን የህዳሴ ግድብ በተመለከተ ከኢትዮጵያ ጋር ተጨማሪ ውይይት እንደማይደረግ የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲ መናገራቸው ከተሰማ በኋላ ነው። በጉዳዩ ላይ ትንታኔ ይዘናል። ደረጀ ልማ አዘጋጅቶታል። ሸሪፍ ኢማም እንደሚከተለው ያቀርበዋል። የኢፌዴሪ የውጭ ጉዳይ ሚኒስቴር ትናንት ባወጣው መግለጫ ኢትዮጵያ አባይ ወንዝ የውሃ ሀብቷን የመጠቀም መብቷን አረጋግጧል። መግለጫው የግብጽ ባለስልጣናት የሚያሰሙትን ተደጋጋሚ ዛቻ የአንደኛውን ክፍለ ዘመን እውነት አለመቀበል መቸገራቸውን ያሳያል በማለት በጥብቅ ነቅፎታል። ሚኒስቴሩ በቅኝ ግዛት ዘመን አስተሳሰብ የተጠመዱ አንዳንድ የግብጽ ባለስልጣናት በአባይ ውሃ ላይ ብቸኛ ባለቤትነት እንዳላቸው አድርገው ማሰባቸውም ስህተት መሆኑን ገልጸዋል። ኢትዮጵያ እንደ ማንኛውም የተፋሰሱ ሀገር በዓለም አቀፍ ሕግ መሰረት ፍትሐዊ፣ ምክንያታዊና እኩል ተጠቃሚነትን ያረጋገጠ የውሃ አጠቃቀም መብት እንዳላት አስገንዝበዋል። የኢፌዴሪ ውጭ ጉዳይ ሚኒስቴር በመግለጫው ኢትዮጵያ በወሰኗ ውስጥ የሚገኙትን የተፈጥሮ ሀብቶች ለመጠቀም ከማንም ፈቃድ የመጠየቅ ግዴታ የለባትም ነው ያለው። መግለጫው አክሎም ኢትዮጵያ ለትውልድ የሚሻገር ልማትና ብልጽግና የሚያስገኙ የልማት ፕሮጀክቶቿን በተለይም እንደ ታላቁ የኢትዮጵያ ህዳሴ ግድብ የመሳሰሉትን ማስቀጠል ከአፍሪካ ራስን መቻልና እድገት ቁርጠኝነት የመነጨ ነው ብሏል። ኢትዮጵያ ግጭትን ሳይሆን ትብብርን በሚያበረታቱ መፍትሄዎች ላይ መሰረት ባደረገ ፍትሐዊነትና እኩልነት ላይ የተመሰረተ አቋሟን አጽንታ እንደምትቀጥልም አረጋግጧል። ቢቢሲ ፎከስ ኦን አፍሪካ ትናንት ባወጣው ዘገባ የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲ ላለፉት 13 ዓመታት በህዳሴው ግድብ ጉዳይ ከኢትዮጵያ ጋር የተደረጉ ውይይቶች አንዳችም መፍትሄ አላመጡም ማለታቸውን አስፍሯል። ባለፉት 13 ዓመታት በሀገራቱ መካከል የተደረገው ውይይት ውጤት ባለማስገኘቱ ግብጽ በዓለም አቀፍ ሕግ መሰረት የውሃ ደህንነቷን እንደምታስከብርም አክለዋል። ኢትዮጵያ በሰጠችው ምላሽ ግብጽ ህገወጥነትና የበላይነት በተሞላው መንገድ የአባይን ወንዝ ለመቆጣጠር መሞከሯን ቀጥላለች ብላለች። ወዲህ ደግሞ የግብፁ ፕሬዝዳንት አብዱልፈታህ አልሲሲ ኢትዮጵያ ታላቁን የኢትዮጵያ ህዳሴ ግድብ በማስተዳደር ረገድ የተከተለች ያለውን ኃላፊነት የጎደለው አካሄድ ሀገራቸው እጇን አጣጥፋ አትመለከትም ብለዋል። ይህም ብቻ ሳይሆን ከውይይት ይልቅ ግብጽ ብሔራዊ ጥቅሟና የውሃ ደህንነቷን ለማስጠበቅ አስፈላጊ የሆኑ ሁሉንም እርምጃዎች እንደምትወስድ ፕሬዝደንቱ ከአንድ ወር በፊት መዛታቸው አይዘነጋም። የኢትዮጵያ የውሃና ኢነርጂ ሚኒስቴር በወገኑ ኢትዮጵያ በአባይ ውሃ የመጠቀም መብቷን አሳልፋ እንደማትሰጥ አስረግጧል።
ባሳለፍነው መስከረም ወር መገባደጃ ላይ የተባበሩት መንግስታት ጠቅላላ ጉባኤ ሲካሄድ የግብፅ የውጭ ጉዳይ ሚኒስትር ኢትዮጵያ በታላቁ ህዳሴ ግድብ ምክንያት በታችኛው ተፋሰስ የሚኖሩ ሚሊዮኖችን ህይወት አደጋ ላይ ጥላለች ብለው በመክሰስ ሀገራቸው ጉዳዩን ወደ ዓለም አቀፉ የፍትህ ፍርድ ቤት ትወስዳለች ብለው ነበር። በዚያ ጉባኤ ላይ የተገኙት በተባበሩት መንግስታት የኢትዮጵያ ምክትል ቋሚ ተወካይ ዮሴፍ ካሳዬ ለግብፅ የውጭ ጉዳይ ሚኒስትር በሰጡት ምላሽ ግብፅ ስለ ታላቁ ህዳሴ ግድብ ያደረገችው ንግግር መሰረት አልባና አሳሳች ነው ሲሉ አጣጥለውታል። እንዲያም ሆኖ ከግብፅ ዛቻ ይልቅ የኢትዮጵያ ምላሽ የጨዋ ሐሳብ ነው ያስብላል። ያረጁ ያፈጁ የቅኝ ግዛት ዘመን ውሎችን የሙጥኝ ብላ ኢትዮጵያ ከምድሯ ከሚፈልቀው ሀብቷ እንዳትቋደስና የዳር ተመልካች እንድትሆን የምታትረው ግብፅ በለመደችው መንገድ መገለጧ እየተለመደ መጥቶ በሀገራችን ዝምታ ተውጧል ይሉናል የውሃ ሀብት ምሁራን። የውሃና ኢነርጂ ሚኒስትር አማካሪ አቶ ፈቅ አህመድ ነጋሽ ይህንን አስመልክቶ ለዘመናት የዘለቀው የግብፅ ተንሸራታች አቋም ምክንያቱ ታላቁ የኢትዮጵያ ህዳሴ ግድብ ሳይሆን የአመለካከት ችግር ነው። ችግሩም የግብፅ መሪዎች ከፈርዖኖች ጀምሮ አንድ ቀን ኢትዮጵያ አባይን ገድባ ታጠፋናለች የሚል ፍርሃት ስለተጠናወታቸው ነው ይላሉ። ውሃን በተመለከተ ሁሉም ዓለም የተስማማበት ይህን የሚባል ህግ የለም። የተባበሩት መንግስታት በ1997 ያወጣው የውሃ ላይ መመላለሻን የማያካትት ድንጋጌ አለ። ድንጋጌውም የያዛቸው ዋና ዋና አንቀጾች አሉት። ከያዛቸው ድንጋጌዎች መካከልም በአንድ ተፋሰስ ውስጥ ያሉ ሀገራት የመተባበር ግዴታ፣ ሀገራት በድንበራቸው ውስጥ የሚገኘውን የውሃ ሀብት የመጠቀም ሉዓላዊ መብትና አንድ ሀገር ውሃውን ሲጠቀም በሌላኛው ተጠቃሚ ላይ ጉልህ ጉዳት ላለማድረስ ጥንቃቄ ማድረግ አለበት የሚሉት ይገኙበታል ሲሉ አብራርተዋል። በአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስ ዓለም አቀፍ ግንኙነት መምህር የአባይ ውሃ ጉዳይ ተመራማሪውና የታላቁ የኢትዮጵያ ህዳሴ ግድብ ተደራዳሪ ኮሚቴ አባል የነበሩት ዶክተር ያዕቆብ አርሳኖ በበኩላቸው ግብጾች የመጀመሪያ አቋማቸው ሳታስፈቅዱንና ይሁንታችንን ሳንሰጣችሁ እንዴት በውሃችን ላይ ግድብ ትገነባላችሁ የሚል ነበር ሲሉ ያስረዳሉ። የሚፈልጉትም ውሃውን በለመዱት መንገድ ብቻቸውን ተቆጣጥረው በራሳቸው መንገድ ለመጠቀም ነው። እንደ ምሁራኑ እምነትና ሐሳብ ከሆነ ኢትዮጵያ በአባይ ወንዝ ላይ ተጨማሪ ግድቦች መገንባቱ አይቀሬ ነው። ያኔ ታዲያ ግብፅ ምን ትሆን ይሆን? ክቡራን ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት የቢዝነስና ኢኮኖሚ መረጃዎችን ወደ እናንተ እናደርሳለን። ባልደረባችን ገነት ዘዘው እየጠበቀችን ነው። ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለዕለት ያዘጋጀናቸውን የቢዝነስና የኢኮኖሚ መረጃዎችን ወደ እናንተ እናቀርባለን። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ ከተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ዋና ጸሐፊ ክላቨር ጋቴታ ጋር ተወያዩ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት እንደ አውሮፓውያን አቆጣጠር በ2027 አፍሪካን በሚገባ የሚወክል የኮፕ 32ን ጉባኤ በማዘጋጀት ረገድ በጋራ ስለምንሰራበት መንገድ ተወያይተናል ብለዋል። የተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ዋና ጸሐፊ ከቡድናቸው ጋር በመሆን የኮፕ 32 ጉባኤ ስኬታማ እንዲሆን ከፍተኛ አስተዋጽኦ እንደሚያበረክቱ ተማመናለው ሲሉም ገልጸዋል። ባለፉት 4 ወራት ከወጪ ንግድ ከ3.3 ቢሊዮን ዶላር በላይ ገቢ መገኘቱ ተገለጸ። የንግድና ቀጣናዊ ትስስር ሚኒስቴር የሩብ ዓመት አፈጻጸም ግምገማ ተጠሪ ተቋማቱ በተገኙበት ተካሂዷል። የንግድና ቀጣናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ በዚህ ወቅት እንዳሉት ባለፉት 4 ወራት በሁሉም ዘርፍ በተከናወኑ ስራዎች ተጨባጭ ውጤት ተመዝግቧል። በዚህም የአገልግሎት አሰጣጥን ለማቀላጠፍ በተከናወነ ስራ ከ1.34 ሚሊዮን በላይ የኦንላይን ምዝገባና ፈቃድ የመስጠት ስራ መከናወኑን ተናግረዋል። በ603 የንግድ ተቋማት ላይ የኢንስፔክሽን ስራ መከናወኑን ጠቁሞ ከነዚህም ውስጥ በ59 የንግድ ድርጅቶች ላይ እርምጃ ተወስዷል ብለዋል። በተያያዘ ከመንግስት ሰራተኞች የደሞዝ ማሻሻያ ጋር ተያይዞ አላስፈላጊ የዋጋ ጭማሪ ባደረጉ ከ106,000 በሚበልጡ ነጋዴዎች ላይ እርምጃ መወሰዱንም አመልክተዋል። በሌላ በኩል ባለፉት 4 ወራት ከውጭ ንግድ 2.84 ቢሊዮን ዶላር ገቢ ለማግኘት ታቅደው 3.37 ቢሊዮን ዶላር መገኘቱን አብራርተዋል። በዚህም ኢትዮጵያ ከውጭ ንግድ በተለይም ከእንስሳት ሀብት ተገቢውን
ጥቅም እንድታገኝ በትኩረት እየተሰራ ነው ብለዋል። የገቢና የውጭ ምርትን ጥራት ለማረጋገጥ በተከናወነ ስራ 1.28 ሚሊዮን ሜትሪክ ቶን የገቢና 134,000 የውጭ ምርትና ዕቃዎች ላይ ቁጥጥር መደረጉን ገልጸዋል። በተያያዘ ዜና በ2018 የበጀት ዓመት የመጀመሪያ ሩብ ዓመት ከ961 ሚሊዮን ዶላር በላይ የውጭ ቀጥተኛ ኢንቨስትመንት መገኘቱ ተገለጸ። የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገን ለኢዜአ እንዳሉት በ2018 የበጀት ዓመት የመጀመሪያ ሩብ ዓመት ከ961 ሚሊዮን ዶላር በላይ የውጭ ቀጥተኛ ኢንቨስትመንት መገኘቱን አረጋግጠዋል። በልዩ የኢኮኖሚ ዞኖች ውስጥ ከሚገኙ ኢንቨስትመንቶች ከውጭ ንግድ ደግሞ ከ49 ሚሊዮን ዶላር በላይ ገቢ ስለመገኘቱም አንስተዋል። ኮሚሽኑ በሩብ ዓመቱ 123 የኢንቨስትመንት ፈቃድ መስጠቱን ጠቅሰው ፈቃድ ከተሰጣቸው የውጭ ባለሀብቶች መካከል 34ቱ በቅርቡ በገቢና ወጪ ንግድ ላይ የተሰማሩ መሆናቸውን ተናግረዋል። በግብርና፣ በማኑፋክቸሪንግ፣ በማዕድን ማውጣት፣ በቱሪዝምና በአይሲቲ ዘርፎች ለባለሀብቶች የኢንቨስትመንት ማበረታቻ እየተሰጠ መሆኑንም ጠቅሰዋል። በተጨማሪም የገቢና የወጪ ንግድ ጨምሮ በፋይናንስ ዘርፍና በተለያዩ ዘርፍ ባለሀብቶች በኢትዮጵያ ውስጥ መዋለ ንዋያቸውን እንዲያፈሱ እየተሰራ መሆኑን ኮሚሽነሩ አመልክተዋል። በባህር ዳር ከተማ ቦታ ተረክበው ወደ ስራ ባልገቡ አልሚዎች ላይ እርምጃ ተወሰደ ተባለ። ቦታ ወስደው ወደ ሙሉ ስራ ካልገቡ ባለኮከብ ሆቴል አልሚ ባለሀብቶች ጋር በባህር ዳር ከተማ ውይይት ተካሂዷል። በመድረኩ ርዕሰ መስተዳድር አረጋ ከበደ እንደገለጹት የሆቴልን ኢንዱስትሪ በማስፋፋትና የቱሪዝም መዳረሻዎችን በማዘመን ለአገልግሎቱ ዘርፍ ልዩ ትኩረት በመስጠት መስራት ይገባል ብለዋል። ይሄን ለማድረግ ደግሞ ቦታ ወስደው ወደ ግንባታ ያልገቡትንና ገንብተውም ስራ ያልጀመሩትን በሙሉ አቅም ወደ ስራ በማስገባት ከዘርፉ የሚገኘውን ገቢ ማሳደግ እንደሚገባ ገልጸዋል። የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ጎሹ እንዳላማው በበኩላቸው የሆቴል ቱሪዝምን ለማስፋፋትና ተደራሽ ለማድረግ 43 የባለኮከብ ሆቴል ባለሀብቶች ለሆቴል ዘርፉ ቦታ መውሰዳቸውን ገልጸዋል። ነገር ግን እነዚህ ባለሀብቶች ቦታውን አጥሮ የማስቀመጥና አጠናቆ ወደ ስራ ያለመግባት ችግር የታየባቸው በመሆኑ በሙሉ አቅማቸው ወደ ስራ መግባት አለባቸው ብለዋል። በባህር ዳር ከተማ በ2017 ዓ.ም ቦታ ከወሰዱት 350 አልሚዎች መካከል 205ቱ የግንባታ ፈቃድ ወስደው ወደ ግንባታ ያልገቡና ከገቡም በኋላ የዘገዩ እንደሆኑ ከንቲባው ገልጸዋል። ከነዚህም ውስጥ 145ቱ ማስጠንቀቂያ የተሰጣቸው ሲሆን 60ዎቹ ለልማት የተሰጣቸው መሬት እንደተነጠቁ አስታውቀዋል። የተከበራችሁ ተመልካቾቻችን አሁን ደግሞ የዕለቱን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን መለስ። ተመልካቾቻችን ለዕለቱ ያዘጋጀናቸው የቢዝነስና የኢኮኖሚ መረጃዎችን ይመስላሉ። ወደ ቀጣይ ዜና ላሳልፋችሁ። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች እናልፋለን። ሩዋንዳና ዲሞክራቲክ ሪፐብሊክ ኮንጎ የሰላም ስምምነት ሊፈራረሙ ነው ተባለ። ዋሽንግተን በዚህ ስምምነት ከአፍሪካ ተለዋዋጭ ግጭቶች አንዱን ለማስቆም ተስፋ ብታደርግም አማጺ ኃይሎች አሁንም ስር የሰደደ የውጭ ድጋፍ ማግኘታቸው ፈተና ይሆንባታል ተብሏል። ዮሐንስ ተስፋ ዝርዝር አለው። ታጣቂዎችና ሌሎች ኃይሎች በዲሞክራቲክ ሪፐብሊክ ኮንጎ ሰፊ የማዕድን ሀብት በመፎካከራቸው ወደ ሰላም የሚወስደው መንገድ ቀጥተኛ ከመሆን የራቀ ነው ቢባልም
ፕሬዚዳንት ዶናልድ ትራምፕ ሩዋንዳና ኮንጎ የሚያደርጉት የሰላም ስምምነት ለብዙ አስርት ዓመታት የዘለቀውን ግጭት በመጨረሻ እንደሚያስቆም ገልጸዋል። የግጭቱ መሰረት ሩዋንዳ ትደግፈዋለች ተብሎ የተከሰሰው የአማጺ ቡድን ሲሆን የኮንጎ ወንዝ ጥምረት ወታደራዊ ክንፍ M33 በምስራቅ ኮንጎ ውስጥ እንደ ጎማ ያሉ ዋና ከተሞችን ጨምሮ በሰሜንና ደቡብ ኪቡ አካባቢዎች ይዞታ አለው። በሺዎች የሚቆጠሩ ሰዎች ተገድለዋል፣ ሌሎች በርካቶች ተፈናቅለዋል። ይሁን እንጂ አማጽያኑ የዋሽንግተንን የሰላም ስምምነት ሀሳብ እንደማይቀበሉ ይናገራሉ። ይህ በሰላም ላይ እርግጠኛ ያለመሆን ደግሞ እንደ አስቴር ሞዋ ባሉ ሰዎች ላይ ከፍተኛ ጫና ሲፈጠር አማጺዎቹ በጥር ወር ጎማን ሲቆጣጠሩ ባለቤቷ እንደተገደለ ትናገራለች። መሪዎቹ ግጭቱ እንዲያበቃ እየተነጋገርን ነው ይላሉ፣ ግን ውጊያው የሚያልቅ አይመስልም። በቺካንጋ፣ በማሲሲ፣ በዋሊካሌ እንዳለ ሳይረግብ ቀጥሏል። ስምምነቱ በቀጠናው የኢኮኖሚ ውህደት፣ በግዛት አንድነት፣ አማጽያንን ትጥቅ በማስፈታትና የስደተኞችን ፍሰት በማስተዳደር ላይ ያተኩራል ተብሎ ይጠበቃል። የሩዋንዳና የኮንጎ ፕሬዝዳንቶች በአንድ ጠረጴዛ ላይ መሰብሰባቸው በእርግጥም ዋጋ ያለውና እንደ ትልቅ እምርታ ሊታይ የሚችል ነገር ነው። ይህ ማለት ግን ምድር ላይ እውነትና ተጨባጭ እድገት ተመዝግቧል ወይም በደሎችና ውጊያዎች ቆመዋል ማለት አይደለም። የስምምነቱ እምብርትና ዋናው መነጋገሪያ ጉዳይ ወሳኝ የሆኑትን ማዕድናት ተደራሽነት የተመለከተ ነው። አሜሪካ ደግሞ ኩባንያዎቿ ከማዕድኑ ድርሻ እንዲያገኙ ትፈልጋለች የሚል ግምት የሚያስቀምጡ ተንታኞችም አሉ። ይህ ስምምነት ትንሽ ለየት ያለ ነው። ምክንያቱም የኮንጎን ሕዝብ ሳያማክር፣ የኮንጎን ፓርላማና የተመረጡ ባለስልጣናትን ሳያማክር በዲአርሲ ሕግ ውስጥ ለሰላም የሚሆን የኢኮኖሚ አንቀጽ ይጨምራል። በዶናልድ ትራምፕ በሚወከሉ የአሜሪካ ኩባንያዎች በኮንጎ ፕሬዚደንትና በሩዋንዳ ፕሬዚደንት መካከል የሚከወን ነው። ስለዚህ ስምምነቱ እንዲከሽፍ ተፈርዶበታል። ምክንያቱም በኮንጎ ውስጥ ለሰላም እጅግ መሰረታዊ የሆነውን ነገር ይኸውም ለኮንጎ ህዝብ ፍትህ መስጠትን ከግምት ውስጥ አያስገባም። ከመቶ በላይ የሚሆኑ የታጠቁ ቡድኖች በእነዚህ የማዕድን ክምችቶች ዙሪያ ሲዋጉ የቆዩ ሲሆን ዋሽንግተን መፍትሄ ለማምጣት ከሚሞክሩ በርካታ ዓለም አቀፍ ተዋናዮች አንዷ ብትሆንም ኳታር፣ የአፍሪካ ህብረትና የቀጠናው ስብስቦችም ይሳተፋሉ። አስቴር ሞዋ እና ሌሎች ኮንጓውያን ፖለቲካው ከእውነተኛ ሂደት ያነሰ ጠቀሜታ እንዲኖረውና ለዘላለም የቆየ የሚመስለው ግጭት በመቋጨት ሰላም በማስፈን ይደመደማል የሚል ተስፋ አላቸው። መረጃው የአልጀዚራ ነው። የአውሮፓ ህብረት የታገደውን የሩሲያ ሀብት ለዩክሬን የጦርነት ድጋፍ ለመጠቀም ጥያቄ አቀረበ። የቀረበው ሀሳብ ከተፈቀደ ዩክሬን ለመጪው 2 ዓመታት የሚያስፈልጋት የገንዘብ መጠን 2/3 ይሸፍናል ተብሏል። ሸሪፍ ኢማም ተጨማሪ ያለው የአውሮፓ ኮሚሽን ዩክሬን ከሩሲያ ጋር የምታደርገውን ጦርነት ለመደገፍ የታገደውን የሩሲያ ሀብት እንድትጠቀም ወይም የ105 ቢሊዮን ዶላር ዓለም አቀፍ ብድር እንዲፈቀድላት ሀሳብ አቀረበ። ይሁን እንጂ ዋነኛ የዚህ እቅድ ተቃዋሚ የሆነችው ቤልጅየም ጥያቄዋ ምላሽ አላገኘም። ይህ ሀሳብ በአውሮፓ ህብረት ስራ አስፈጻሚ አካል ዩክሬን በ2026 እና በ2027 ሊገጥማት የሚችለውን የፋይናንስ ችግር በተመለከተ 2 የመፍትሄ ሀሳቦች አቅርበዋል። የመጀመሪያ አማራጭ ተብሎ የቀረበው የአውሮፓ ህብረት ከግሉ ዘርፍ የሚገኝ ብድር ሲሆን፣ ሁለተኛ ተብሎ የቀረበውና ተቀባይነት ያለው አማራጭ የማካካሻ ብድር ሲሆን ሞስኮ በ2022 ዩክሬንን ስትወር የአውሮፓ ህብረት እንዲታገር ከታዘዘው የሩሲያ ሀብት የሚወሰድ ነው። የእነዚህ አማራጮች መቅረብ የአውሮፓ ህብረት ዩክሬንን ለመደገፍ ያለውን ቁርጠኝነት ያሳያል ተብሏል። ይህ ደግሞ ሉዓላዊነቷን ለማስጠበቅና የመንግስት መዋቅሮቹ አገልግሎታቸውን እንዲቀጥሉ ለማድረግ ብቻ ሳይሆን በአውሮፓ የደህንነት ስትራቴጂያዊ ኢንቨስትመንትና ዘላቂ ሰላምን ለማረጋገጥ እንደሆነ ኮሚሽኑ በሰጠው ጋዜጣዊ መግለጫ አስታውቋል። የኮሚሽኑ ፕሬዚዳንት ዩዝቮላ ቮንደር ላይን ለሪፖርተሮች እንደነገሩት ለቀረበው ምክረ ሀሳብ ራሷን ለመከላከል መፍትሄ እንዳላት ለዩክሬን ማስተማመኛ ነው። እናም የሰላሙን ድርድር ለማድረግ ጥንካሬ ይሰጣታል ብለዋል። አሁን ላይ ያቀረብነው ሀሳብ ለመጪዎቹ 2 ዓመታት ዩክሬን የሚያስፈልጋትን የገንዘብ መጠን 2/3 ያህል የሚሸፍን ነው። ያ ማለት ደግሞ 90 ቢሊዮን ዩሮ ነው። ቀሪውን ደግሞ ዓለም አቀፍ ተባባሪዎች ይሸፍናሉ ብለዋል። የሩሲያን የጦርነት ወጪ ከፍ እንዲል እናደርጋለን። ይህንን በማድረጋችን ደግሞ ሩሲያ ወደ ድርድሩ ጠረጴዛ እንድትመጣ ግፊት ያደርጋል ብለዋል ቮንደር ላይን። የኮሚሽኑ ፕሬዚደንት አክለውም የቀረበው ምክረ ሀሳብ በቤልጅየም በኩል የተነሳውን ስጋት ከሞላ ጎደል
ከግምት ውስጥ ያስገባ ነው። የሩሲያ አብዛኛው የታገዱ ሀብቶች የሚገኙት በብራስልስ ባሉ የገንዘብ ተቋማት ውስጥ ነው። ቨንደርላይን አክለውም አዲሱ ምክረ ሀሳብ ሌሎችንም የገንዘብ ተቋማት ያካተተ መሆኑን ገልጸዋል። የአውሮፓ ህብረት አባል ሀገራት ሆነው የሩሲያን ሀብት የያዙትን በሙሉ ፈረንሳይ፣ ጀርመን፣ ስዊድንና ሳይፕረስ የሩሲያን ሀብት ከያዙ ሀገራት መካከል ሲሆኑ በየሀገራቱ የሚገኘው ገንዘብ ለታቀደው ብድር እንዲውል ይደረጋል ብለዋል። የአውሮፓ ህብረት ከ27 አባላት 15ቱን ድጋፍ ካገኘ የቀረበው ሀሳብ ስራ ላይ ይውላል። ኮሚሽኑ እንዳለው በዲሴምበር 18 ቀን በሚካሄደው የህብረቱ አባል አገራት የመሪዎች ጉባኤ ላይ ስለ ጉዳዩ ትኩረት በመስጠት ቁርጠኝነታቸውን ያሳያሉ የሚል ተስፋ አለ ብሏል። ይህ በእንዲህ እንዳለ ሩሲያ በበኩሏ ሀብቷን ካለ ፍቃዷ መጠቀም ከስርቆት በቀር ምንም ሊባል አይችልም ብላለች። ዜናውን ስናዘጋጅ አልጀዚራና አሶሺየትድ ፕሬስን በመረጃ ምንጭነት ተጠቅመናል። ተመልካቾቻችን ከኢሳት የምሽት ዜና ቀጥሎ በሲዳማ ክልል የምስራቃዊ ሲዳማ ዞን የግብርና እንቅስቃሴ ምን እንደሚመስል በቦታው ተገኝቶ ተመልክቷል። አሁን ላይ የዞኑ አርሶ አደሮች በዓመት 3 ጊዜ እንደሚያመርቱና ከዕለት ጉርስ አልፎ ምርቶቻቸውን ለገበያ እያቀረቡ መሆኑን ከአርሶ አደሮቹ አንደበት ተረድተናል። በሌላ በኩል ቡና አምራች አርሶ አደሮች በሀገር ውስጥ የህዝብ የቡና ፍላጎት ከማሟላት ባሻገር በቀጥታ ለውጭ ገበያ እያቀረቡ መሆኑንና በዚህም ተጠቃሚ መሆናቸውን ይናገራሉ። ሙሉ ዝግጅቱን እንድትከታተሉ እንጋብዛለን። ክቡራን ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ለሰዓቱ ያዝናቸው ዘገባዎች በዚህ ተጠናቀዋል። ትዕግስት ተስፋዬና እኔም ደረጃ ይልማ ዜናውን ወደ እናንተ አድርሰናል። ለምልክት ቋንቋው ደግሞ ዳዊት ጎሳዬ እንደዚሁ አብሮን ቆይቷል። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ